ቀጨባ አድርጌ አንድ ቪዲዮ አስደምጫችሁ ነበረ። ምን አለ ሁሉም ኢትዮጵያዊ ሰራተኛ እንደዚህ ራሱን ነቃ ደንገጥ ቆፍጠን ብሎ ማስከበር በቻለ እነሱን ሳታጠፉ እነሱን ሳትነኩ የነሱን ነገር ሳትነኩ መብታችሁን እንደዚህ ግትር ብራችሁ ማስከበር ብትችሉ ወላሂ በጣም ደስ ይለኝ ነበር። ምክንያቱም በየቀኑ በርካታ እህቶቼ ሜዳ ላይ ደሞ ስለጠየቁ ብቻ ሜዳ ላይ ስለሚጣሉ ያለ ፍላጎታቸው አሳፍርሻለሁ እያሉ እያስፈራሯቸው ግን አንገታቸው ደፍተው እየሰሩ ደሞዛቸው የ6 ወር የ7 ወር ሆኖባቸው ግን መጠየቅ ፈርተው ዝም ብለው በነፃ እያገለገሉ ላሉ 6-7 እያሉ 1 አመት 2 አመት 3 አመት እያሉ በጣም በርካታ አመት ደሞዛቸው ተጠራቅሞባቸው ምን እንደሚሉ ግራ ገብቷቸው እነሱን ፈርቷቸው በጸጥታ የሚኖሩ በጣም በርካታ ኢትዮጵያውያን ስለማይ ማለት ነው ስለማቅ እንዲሁ ሶሻል ሚዲያ ላይ እንቅስቃሴያቸው ምስላቸውን ስለማይ በየቀኑ እና እቺ ልጅ በጣም የተመቸችኝ ምንድነው ያለችው መሰላችሁ? እቺ ልጅ ወላሂ ነው የምላችሁ ሴትዮ አሳፍርሻለሁ አይደለም ያለቻት ወይም ደግሞ ደሞዛ አልከለከለቻትም። ነገር ግን ተጣሉና ከዛ በኋላ ቢሮ ውስጥ ቻለው ተነሽ ልበሽ አለቻት። ልብስብስ አድርጋ ተነስታ ፓስፖርቴን ሳትሰጪኝ ከዚህ ቤት ንቅንቅ አይደለም ነው ያለቻት። ፓስፖርቴ ሳትሰጪኝ ገና እኮ ይቃም አልተሰራትም ልጅቷ እዛ ቤት ውስጥ ማለት ነው። አልተስማሙም። ቢሮ ውስጥ ቻለው ስትላት ነው እንግዲህ ፓስፖርቴ ስጪኝ። ሴትዮ ፓስፖርትሽ እዚህ አይደለም ገና እኔ ከቢሮ አልተቀበልኳቸውም ብትላትም ምንም ልሰማት አልቻለችም ማለት ነው። አልሙሄም እቺ ልጅ ወላይ የትም ብትሄድ ምንም አይነት አደጋ አይደርስባትም። ሐቂቀተን ነው ማለት ሹፉ አደጋ የሚደርስበት ሁሉም መጥፎ ሰው ጥላ የሚጥልበት ሰው ምን አይነት ሰው እንደሆነ ታውቃላችሁ? እየተበደለ ደሞዙን በትክክል ሳይከፈለው ያለ እርፍት እንዲህ በቃ ተነሺ ሂጂ ውጪ ግቢ። እናንተ እኮ ከፍት እንሰሳ አይደላችሁ። ገባችሁ አይደለ? ራሳችሁ ስታከብሩ ነው ልትከበሩት የምትችሉት። ለምሳሌ ብዙ ጊዜ ስትበሉ ምደነግጡ አላችሁ። ስትበሉ ምደነግጡ ደሞዝ መቀበል የምታፍሩ አላችሁ። ለምን? ያለ ብር ያሰራችሁ ያለ ስራ ደሞዝ ይሰጣችኋል? አይሰጣችሁም። ወገብሽ እስኪንቀጠቀጥ ድረስ ሰርተሽ ነው ደሞዝ መጠየቅ የምታፍሩ አላችሁ። ለምንድን ነው የምታፍሩት? ለምንድን ነው የምታፍሩት? መስሚያችሁ ጥጥ አድርጋችሁ ደሞዜን ምን አለበት እንደዚህ ደሞዛችሁ ሲቆይባችሁ ግትርትር ብላችሁ ደሞዝ ካልሰጠሽኝ አልሰራም ብላችሁ ስራዋን ብታቆሙላት ደሞዝ አላጡል አምጥታ ክፍል ታደርጋለች ማለት ነው። ብዙ ኢትዮጵያውያን ይታመማል። ለምሳሌ እነሱ የማሳከም ግዴታ አለባቸው። ኢቃማቸውን የማስተካከል ግዴታ አለባቸው። ስንቶቻችሁ ናችሁ እየታመማችሁ ምቅቅ ብላችሁ እየታመማችሁ ሐኪም ቤት ውሰዱኝ ብላችሁ እሺ ይሏችሁና ከዛ እናንተ ስራችሁ የምትቀጥሉ? በርካታ እህቶቼ አሰሪዎች እኮ ሐኪም ቤት አልወስድም አሉኝ። አያችሁ? ለምንድን ነው አልወስድም አላችሁ? ለምንድን ነው ችላ ያላችሁ? ለምንድን ነው የናቋችሁ? እናንተ አሞኛል እያላችሁ ስራ ስለምትሰሩ። ነገር ግን እቺ አሁን ሰራተኛ ተወደዋል በቢሮ ደረጃ አይደል? ብር ከፍላ ነው ያመጣችሽ ከቢሮ። ለምንድን ነው ያመጣችሽ? ስራ ልትሰሪላት፣ አንቺ ደግሞ ደሞዝሽ ልትቀበይ ሰርተሽ ገንዘብ እንድታገኝ አይደለ? እነሱ ትኝት ብላችሁ እኔ አሞኛል ሐኪም ቤት ውሰጅኝ ብላችሁ እዛው ትኝት ብላችሁ ብትቀሩ ብድግ ብላ ሐኪም ቤት ወስዳ ታሳክማችኋለች። እናንተስ የኛዎቹስ እያልሽም እየማቀቅሽም እየፋቀቅሽም ትሰራልሽ። ከዛ ሐኪም ቤት አልወስድም አሉኝ፣ ሐኪም ቤት አይወስዱኝም። በእናንተ በራሳችሁ ምክንያት ነው። እስቲ ፊሊፒኖችን ተመልከቱ። ገና ሳያማቸው ነው የሚመረመሩት። ገና ማለት ነው ካመማቸው ካሉ ሐኪም ቤት ቀጥታ ይወስዷቸዋል። ወላሂ ነው የምላችሁ። በዚህ ደረጃ ደግሞ ራሳችሁን አክብሩ። በቃ አልፈለጉሽም። አሁን ትላንትና የለቀቋት ልጅ ሁላችሁም ገብታችሁ እዩ። ስንት አመት ሙሉ ደሞዟ ስንት ወር ሙሉ ደሞዝ ተጠራቅሞባት ደሞዝ ሲጠኝ ስትለው አውጥቶ ጣላት በረሃ ላይ ማለት ነው። ከዛም በኋላ ልጅቷ ትጮሃለች፣ ታለቅሳለች። ከነ ዩኒፎርሟ ከነ ቆሻሻ ልብሷ ነው የአውጥታ የጣላት። ሰውየው ቪዲዮ ይቀርጻታል፣ እሷ ትላለች። ካልፈልግ ከቤት መውጣት የለባችሁም። ሲጀምር ከቤት ውጪ ስትባሉ ደሞዛችሁ ሳይሰጣችሁ ከቤት ውጪ አልወጣም። ለምን መሰላችሁ? እቺ ልጅ አሁን እውነትም ፓስፖርቱ እሷ ጋር ሰዎቹ ጋር ቢሆን ማለት ነው ልንገራችሁ፣ ፓስፖርቷን ትታ ብትሄድ ሊከዷት ይችላሉ። አላየንም ሊሉ ይችላሉ። ምክንያቱም ፓስፖርት አሰሪ ጋር እንዲቀመጥ አይቻልም፣ ክልክል ነው በህጉ ደረጃ ማለት የትም ሀገር ላይ ክልክል ነው። በጣም አሁን ካምፓኒ የሚሰሩ ልጆች አሉ አሰሪ ፓስፖርት ይከለከለኝ ምናምን ይላሉ ማለት ነው። ለምንድን ነው? ወንጀል ነው። ፓስፖርት አሰሪ ጋር አይቀመጥም። እቺ ልጅ ግን
በጣም ነው የተመቸችኝ። እኔ በቃ አስከበረችን ነው። አሁን በዚህ ብትቀጥሉ እቺን ልጅ አይታችሁ ደሞዛችሁን ምናችሁን ያለ አግባብ እንደዚህ ሲሆኑባችሁ ራሳችሁን ብታስከብሩ በጣም ነው ደስ የሚለኝ። አሳፍርሻለሁ ስትልሽ እኔ መስራት ፈልጋለሁ፣ ካልፈለግሽም ቢሮ ውሰጂኝ፣ አለቀ። ካልፈለግሽ ቢሮ ውሰጂኝ፣ ሌላ ቤት ገብቼ እሰራለሁ ብትሏት እልክ ነው የሚይዛት። ሁለተኛ ደግማ አሳፍርሻለሁ አትልም። ደሞዛችሁ 1 ወር ካለፈ እኔ ከዚህ በኋላ ደሞዝ የሚፈልገው በቀን አንዳንድ ነው፣ ደሩሪ ነው የምፈልገው ብላችሁ አስጠንቅቃችሁ ደሞዛችሁን ትቀበላላችሁ። ቀጣይ ወር በቀን 29 በ28 ደሞዝ ስጡኝ ልልከው ነው፣ ፈልጌዋለሁ፣ ልጅ አለኝ፣ ትዳር አለኝ፣ ቤተሰብ አለኝ፣ አለቀ። 4 ነጥብ። ብሩን እፈልገዋለሁ። ነቃ። ችግራችሁን ደግሞ አለመናገር፣ መዳሞችን ጓደኛ አለማድረግ። በተሳቀላችሁ ቁጥር እናንተ የምትወደዱ የሚመስላችሁ ችግራችሁ እንዳትነገሩ። ደካማ ጎናችሁ አትናገሩ። ደካማ ጎናችሁ ስትናገሯቸው በቃ ደካማ ጎናችሁን አውቀዋል፣ በነብሳችሁ ነው የሚጫወቱት። አሳፍርሻለሁ ስላትፈራለች ምናምን ከፍ ዝቅ አረጋታ ቆፍጠን በቃ ይሄ በጣምም ይሄ ኮስተር ያላችሁ መሆን የለባችሁም። በጣምም ይሄ ሳቅ ማለት ብቻ ኖርማል ያለ ፊታችሁን ፈገግ እያደረጋችሁ ሳትጎዱ ስራችሁን መስራት። ደግሞ ያልቆሸሸ ቦታ አታጽዱ፣ አትሸወዱ እህቶቼ። ያልቆሸሸ ቦታ አታጽዱ። የቆሸሸ ዋና ማጽዳት ያለባችሁ ሲጀመር ሳሎን በየቀኑ ምግብ የሚበሉበትና ሻይ ቡና የሚሉበትን ቦታ ብቻና ብቻ ነው ማጽዳት ያለባችሁ። ሽንት ቤት የሚጠቀሙትን የማይጠቀሙትን ግዴታ አይደለም። አዚ እንደዛ አድርገን እሺ ካፋችሁ አይጥፋ። ግን የሆነ እናንተን እንደዚህ ክብራችሁን ንክት የሚያደርግ ነገር ከተናገሩ እኔ እንደዛ አይነት ነገር አልወድም። በቃ አልወድም። እኔ ሰራተኛ ነኝ፣ ሰርቼ ገንዘብ ነው የምፈልገው። ከዛ ውጭ ደግሞ ምንም እንደዛ አይነት ነገር እንድትሉኝ አልፈልግም። ራሳችሁን ማስከበር፣ ነቃ ደንገጥ ማለት። አንገታችሁ ሲሰጥባችሁ ምናምን ዝም አትበሉ። ቢያንስ መናገር ባትችሉ ፊታችሁን ኮስተር አድርጉ። ይፈራሉ ማለት ነው። ኦኬ። አሁን ሰራተኛ በጣም ቅጥል ብለዋል። ለማንኛውም የቪዲዮ ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ፣ አከብራችኋለሁ። በቀጣይ ባሪ ቪዲዮ እንደምንገናኝ ቃል አልገባላችሁም፣ ግን አላህ ነው የሚያውቀው። እንግዲህ የማደራችን የማዋላችን የመተንፈሳችን ሁሉ ነገራችን የሚያውቀው እሱ ነው። እህቶቼ በያላችሁበት ቦታ አላህ ይጠብቃችሁ። ለእህቶቻችሁ ሼር አድርጉ። ይህን ቪዲዮ ሰምተው እንዲጠቀሙ ራሳቸውን እንዲጠብቁ። እኔም ይሄው እየተጠገረርኩ ነው። እህታችሁ ስሩ፣ ስራ ያስገብራል። ገንዘባችሁን ግን ሴፍ አድርጉ። በዛው ልክ ግን ያን ያህል ራሳችሁን አትጣሉ ምናምን ስላችሁ ብቻ አሁን በነገርኳችሁ ነገር ዙሪያ፣ በደሞዛችሁ ዙሪያ፣ በምግባችሁ ዙሪያ፣ በምናምን ስራ መስራት አለባችሁ። ሰርታችሁ የሚገባችሁን ገንዘብ በጊዜ ተቀበላችኋለሁ። ወዳችኋለሁ። ባይ